አሁን ያያየነው ነው ለምሳሌ የኢትዮጵያ የባህር በር ፍላጎት ሲነሳ ግብጽ ሶማሌ ምን ወሰዳት በማከላቸው 1000 ምናምን ኪሎ ሜትር ዘላ ማለት ነው ለምሳሌ የባህር ላይ ስጋት አለብኝ ካለች ሁቲ በጣም ስጋት ከመሆንም በላይ አካባቢውን በጣም አምሶት የስዊስ ካናል ላይ ከ7 ቢሊዮን ዶላር በላይ ከሰረን በሚሉበት ሰዓት ከሁቲ ጋር አንድ ነገርም ሲያረጉ ሰምተን አናቅ በተያያዘ ኤርትራ እንደ ሀገር ከጅቡቲ ጋር ከየመን ጋር ኢቭን ከኢትዮጵያ ጋር ሲለካከፉ ያኔ ፈጽሞ እዚህ አካባቢ ረብሻ እየፈጠርሽ ነው ብለ ኤርትራን ለመቃወም በፍጹም አልተነሳቸው አሁን ግን ልክ ኢትዮጵያ የባህር በር ፈልጋለሁ ብላ ስትነሳ ስጋት መጣ እንዴት ነው ኢትዮጵያ ስጋት መጥተው ኢትዮጵያ በሶማሊያ የሶማሊያን ወታደር በመጠበቅ ለ40 አመት ስትሰራ ወይም ለ20 አመት በላይ ስትሰራ ግብጽ 40 አመት ሙሉ ሶማሌ ላይ ሌላው ቀርቶ ኤምባሲ አልነበራተም ኦልሞስት ተቆራርጣ ነበር ሌላው ለሶማሌ አንድነት ነው ምጥራው ምትለው ራሷ ግብጽ 2020 ላይ ከሶማሌላንድ ጋራ የባህር ላይ ቤዝ የጦር ቤዝ ስጪኝ ብላ ጠይቃ ነበር ግን ሶማሌላንድ ከኢትዮጵያ ጋር ባላት ግንኙነት ምክንያት ነው ብላለች ታዲያ የሶማሌን አንድነት ቢፈልግ ሰው ለምን ሄዶ ነው ከሶማሌላንድ ጋር ሌላ ስምነት ሊያደርግ ይፈልጋው ለሷ ሲሆን ቢቻል ለኛ ሲሆን የማይቻል ስለሆነ ብቻ ነው ስለዚህ ይህና መሰል ድርጊቶቿ በሁለት በኩል አንደኛ ለምሳሌ ኢትዮጵያ ውስጥ አንድ ግርግር ሲፈጠር ያንን በማቀፍ በመደገፍ በልክ ራሷ ጦርነቱ ምትመራው እስኪመስል ድረስ ሚዲያው ላይ በማራገብ ትታወቃለች ግብጽ በፊት ጀምሮ ማለት ነው ስለዚህ የውስጥም የውጭም ነገሮችን በማድረግ ከጥንት ጀምሮ ሲቻላት በአካል ለምሳሌ የጉንደትና የጉራ ጦርነትን በአካል ለማድረግ ሞክራለች ተሸንፋ ወጣች ስለዚህ ከዛ ውጪ ያ ፊለፊት የሞከረችው ስላልተቻለ አሁን ላይ ደግሞ በእጃዙር የምታደርጋቸው ነገሮች አሉ ያ ነው ታሪካዊ ጣላት የሚያሰኛት እንጂ ምንም አይነት የህዝብ ለህዝብ ግንኙነታችን ምን ያህል ምን እንደሚመስል አይተናልኩ እኔ በልጅነቴ አዝሃር የነሱ ዩኒቨርሲቲ እንድገባ ነበር መመኘው የነሱን ምግብ ነው በላው የነሱን ልብስ ነው ለብሰው ቀሳውስቶቻችን የሚለብሱት የነሱን ልብስ ነው እኛም ሙስሊሞቹ ለብሰው የነሱን ልብስ ነው መጅሊስ አረቢ እንላለን ቤታችን ነው ምናምን መንዲ ኩዚ ምናምን ያልን የአረቦች ምግብ ነው በላው ስለዚህ ከአረቦች ጋር ችግር የለብንም እኛ ይሄንን ዓለም በሙሉ ሊያቀው ይገባል ግን በደንብ ማሳየት ላይ ትኩረት ሊሰጠው ይገባል